ኦላላ ጀለስ ፍቅረኛው ቀርታበት እየተንቆራጠጠ ነው። በለው ምንሽ ነው? አትመጣም እንዴ? መጣሽ። በፈገግታ ተዋጠ። እስኪንሽ ሰበርሰካ ሰበርሰካ። አቤት ፈገግታ! በደስታ ልትሞት ነው እንዴ? አፏም ቂጧም ሳቀኮ። ኦ ማይ ጋድ! ላላ አቀፈችው። በለው አስተቃቀፍ ተጠመጠመችበት። ፈጣሪ ሆይ ካቀፍሽ አይቀር ሳሚው ሀቤብቴ እንደዚህ አቅፈሽውም አይቀርም። ውይ በለው ሊፕስቲኩ ለቀለቀው። አይ ሙሽክላ ከቢር። ሳቅ በሳቅ ሆነሻል። በፈገግታሽ ተውጠሻል። አረ ፎንቃ ሳይጠግርራት አይቀርም። እናንተ እጅ ልጅ ሳታስበው ፎንቃ ጠግርር ነው ያረጋት። ከዛ ደግሞ ብሩኬ ደግሞ ማለት ነው ልክ እሱ እንደ ተወዳጅ እንደ ተፈላጊ ወንድ ለመምሰል እኔን ስታይ ሳቅ በሳቅ ትሆኛለሽ እሳ። ከዛ ደግሞ ዱባይ ልውሰድሽ። ሰላም ነው እንዴ? ደህና ነህ ብሩኬ? ዝም ብለህ ለምን ፍራንክ ምናምን ትላለህ? ባጭሩ ንገረን። ባጭሩ ሀይሚን መውሰድ አልፈልግም እምቢ ስላለች ከአብሳላት ጋር ልንሄድ ነው። በፍራንክ መልኩ ሀይሚ መቼም ይሄ ነገር እንደሚደብራት እያወቅ ይዘ ሄደ። ከዛ ልውሰድሽ በቃ ሀይሚ ቀርታለች ከአብሳላት ጋር ልንሄድ ነው ብሎ ነገ ይመጡላችኋል። እና ብሩኬ ማለት ነው። ወይኔ አንተ ሁሌ ነገሮችን ታበላሻለህ። መታ እቅፍ ጥምጥም ከዛ ደግሞ ትስመዋለች። ወይኔ በደስታ ነው የሚሄደው። አቤት ውርደት! ሴቶች ግን ምን አይነት ቅሌት አምናችሁ። ሀይሚዬ የኔ ኩሩ፣ የኔ ሴት፣ የኔ ግድርድር፣ አቤት መግደርደርሽ ምናምንሽ ደስ ሲል። እችኛዋ ደግሞ በለው መጀመሪያ እስኪ ውፍረትሽን አጥፊ። ቦርጭሽና ወገብሽ ከሁለት ተከፍሎ ማለት ነው። የኔ ወርቅ ምናምን ትሉ ሰዎች ርካሽ ሴት የሰው ባለ ልጥፍ ብላ ልብሰዴ ሲላ ታው የሴት ባህሪ እንኳን የላቸውም። ዶ ብሩኬ የሚያመጣቸው ዝም ብሎ ጎዳና ላይ እንደዚህ ቁምጣ ለብሰው ሰበር ሰካ የሚሉትን እነሱን ነው እየጎተተ የሚያመጣ። እንዲሁ ትንሽ ብሎ ለራሳቸው ክብር የሌላቸው ማለት ማያስከብሩ። ሀይሚ ልግደርደር ብላ 2 ቀን እድል ብትሰጠው ብሩኬ አብሰላ ትንሽ የሌር ነው። በአንድ ቀን ሀሳቡን ቀየር እንዴ? ነገሩ እሱ እኮ የለመደው እንደዚህ ዝም ብለው እንደፈለጉ ዳቦ የሚያስገለጭጩት ሴቶች ስላሉ ሀይሚንም እንደዛ ቆጥሯት ነው። እና ሀይሚ ደግ አረግሽው። እውነቴን ነው እንዴ? ምነው ሀይሚ ባጣ ቆይናት እንዴ? ሀይሚን ቢስትል ሌላ ሴት ጋር ሁሌ ነገ ከነገ ወዲያም ይሄ ነገር እኮ የሚቀጥል ከሆነ በጣም ከባድ ነው። ሀይሚ ጋር ስትጣሉ ሴት ጋር ሀይሚን ለማሳመን ሴት እኔ ሁሌ ነው የምለው ሀይሚን ለማሳመን ሴት አታምጣ። ሲቀጥል ደግሞ ብሩኬ ሀይሚን አሁንም ልሂድ ብላት እምቢ አለች። ሴት አምጥታ እንዴት ነው አብርሃም የምትሄድ? ሶስተኛ ሲቀጥል ደግሞ እችን ቢ ካለችኝ ከኝ ጋር አማራጭ ውስጥ ለምን ታስገባታለህ እንዴ? ሀይሚን አማራጭ ውስጥ አይደብርም እንዴ? እረ ቡራ በፈጣሪ ስም ምን አይነት ሰው ነው? ሁሌ ሰተት ይደብራል። የምር አሁንም ቢሆን ለፈተና ነው። እረ ሀይሚን ቢብላኝ ቀረች። እንሂድ ብዬ ትኬት ብር አቁስሬ ባለፈው ቀለበቱን እንትን ብዬ ካሰርኩ ላስረላን ነበር ካሰርኩ። ከዛ ደግሞ ዛሬ ዱባይ እንሂድ ብያት ነበር እምቢ አለችኝ። ከዛው ሰላትን ይዤ ሄድኩ። ምን ላድርገን? ያ እያለ ነገ ይመጣል። አይ መጃጃል እንደው አንተ ስታጃጅልሃል ብሩኬ። እንደው ፈጣሪ ሆይ እነዚህን ሴቶች እንደው ምን ይሻልናል? እና አብሳላትዬ የኔ ውድ ምን ታረጊ? አንቺማ ምን ታረጊ? እሱ ነው ውስጥ እንድትገቢ ያደረገሽ። መጥቶ ደግሞ ልውሰድሽ። ማን ይጠላል? ዱባይ ልውሰድሽ እና ልጅቷ ትፈልገዋለች። ምንም ብላችሁ ምንም ይችናት ከዩ በላይ ይችና ምታለያያችሁ። ነገ ከነገ ወዲያ አፈቀርኩ ብለን መምጣቱ አይቀርም። ሲቀጥል ደግሞ መሳም ለምን አስፈለገው? መተቃቀፍ፣ መተሻሸት። እሺ ዱባይ ካልወሰድክኝ አንድ ቀን አንገናኝ? ምን ልታረጉ ነው የምትገናኙት? ለምንድን ነው የምትገናኙት? እንዲህ ፈቅዳ እኮ ልትሰጠው ነው ራሷ እሱ ሳይጠይቃት። ኤሬምስ ማአሙን ለመንፈስ ቅዱስ አዶ አምላክ። እንደዚህ አይነት ርካሽ ሴቶች እኮ ሞልተዋል አልኳችሁ እኮ። እንደዚህ ርካሽ የራሳቸውን ያረከሱ ሞልተዋል። ራሳቸውን ውድ ያደረጉ ራሳቸውን ያስከበሩ የሉም። አንቺ እንዴት ነው ሀይሚን እንደዚህ እየለመናት ከሀይሚ ጋር እሺ ብትልህም ግን አብረን እንዴት እናደርጋለን? ምን ማለት ነው? ሲቀጥል ደግሞ ሀይሚ እምቢ ስትል በጣም ደስ ብሎሻል። ሳቅ በሳቅ እንዲህ ነገሩ ምን ታርግ? እሷማ ጎትቶ ፍቅር ውስጥ ሲያስገባት እንደዚህ አቅፏት እየፈገፈጋት መቼም ይሄን የመሰለ ሸበላ ደረቱ ላይ የተለጠፈ ፍቅር አይዛትም አይባልም አይባልም። እና የኔ ውዶች እንዴት ናችሁ? ደህና ናችሁልኝ? ያለው ክብሩ ይስፋ። እኔ በጣም ደህና ነኝ። ታምራቱ እንደቀጠለ ነው እንደቀጠለ ነው። አይ ብሩኬ መቼ ነው ግን ሴት መጎተት የምታቆመው? በእውነት እና እኔ ራሱ በጣም ነው የተናደድኩት። ምክንያቱም ያለ ፍራንክ ነው ምናምን ነው የሚባል ነገር የለም እንዴ? በፍራንክ መልኩ ልክ ልኳን እየነገረ ፍራንክ ለን እንዴ?
ፍራንክ እሺ ይሁን፣ ግን ይሄን ያህል የምትተቃቀፉ የምታወሩት ቃላት የሆነ ነገር እንዳላችሁ ያስታውቃል። ምን አለ እሱ ደግሞ ብሩኬ ደግሞ ማለት ነው ልክ ሀይሚን ቢስትል ብዙ ሴቶች የሚፈልጉኝ አሉ ብሎ ለማሳወቅ። በነገራችን ላይ ብሩኬ ማለት ነው ሀይሚ የሚፈልጋት የለም ማለት አይደለም። ሀይሚ ሽክፍ ስለሆነች የሆነ ፈላጊ እንደሌላት አድርጋ አታስመስል። እሷ ከአንድ ሰው ጋር መጽናት ስለምትፈልግ ብቻ እንጂ ወንድ ጋር መስራት ብትፈልግ በቃ ምን ልበልህ ሺ ወንድ ማተራመስ የምትችል ሴት ናት። እሷም እንደዛ አድርጋ አንተን ማስቀናት ትችላለች። በነገራችን ላይ ግን እሷ ክብሯን ጠብቃ በስነ ስርዓት እንደ ሴት ከአንድ ሰው ጋር መቀጠል ነው የምትፈልገው። እሷ እንደዛ እየፈለገች አንተ ደግሞ የምትፈልገው ሌላ፣ እሷ የምትፈልገው ሌላ። ምን እሺ ነው ሽክፍ ማለት ስለፈለገች የሆነ የሚፈልጋት ሰው የሌለ መስሎ ነው እንዴ? እና አንተ እንደተፈላጊ በነገራችን ላይ ርካሽ ነገሮች፣ በየቦታው የሚገኙ ነገሮች፣ በቀላሉ የምታገኛቸው ነገሮች ሞልቷል። ሴት የማይረቡ ሴቶች ሞልተዋል። ግን ጥሩ የሆኑ እንደ ሀይሚ እንቁ ዳይመንድ የሆነ ሴት የለም። እግር እስኪነቃ ብትሄድ ራሱ እንደ ሀይሚ አይነት ሴት አታገኝም። ማንም ሰው እንደዚህ አይታገስም፣ በተለይ ዩቲዩበር ሆኖ ማለት ነው። እና እሷም ሌላውን ዳምጥታ አንተን ማስቀናት ትችላለች፣ ግን አትፈልገውም። በእንደዚህ አይነት ነገር አይደለም ህይወት የሚቀጥለው። እናንተ ራሱ እርግጠኛ ሌላ ጸብ ይሻላል። በነገራችን ላይ ሌላ ስድድብ፣ ጸብ፣ ጭቅጭቅ ምናምን ይሻላል። ግን እሷም ከወንድ ጋር እሱም ከሴት ጋር ከመጡ ካላስ አለቀ። እና ፍራንክ ነው ምናምን እያልክ ሴት እየጎተትክ እያመጣ ቤቷ ውስጥ የምታስደብራት ማምጣት ሳይሆን እዛ ጋር ገና ቪዲዮን ስታዩ ሀይሚ የበለጠ ትናድዳለች። እናንተ መግቢያን የሰራችሁታ፣ ግን ቪዲዮን ስታዩ እንደዚህ ስትስማት ምናምን ስትሳሳሙ አንተ አልሳምካትም፣ እሷን አይሳመች። እሷ ፎንቃ ገብቶላታል፣ በቃ ትፈልጋለች። ደግሞ እንደዚህ እንድትሆን ያረጋት ራስን ፈቅደህ አብረህ አልጋ ቪዲዮ እንድትቀረጽ በቃ አብረህ ጊዜ ማሳለፍ ካንተ። አሁን የዛሬው ቪዲዮ ቀን ነው፣ ውጭ ሆነው ፎቶ ሲነሱ ነው የዋሉት አብረው። እና እሷ ፖስት ያደረገችው ቪዲዮ ብሩክ መኪና ላይ ነው እንትን ብላ ማለት ነው። እና አብረው ነው የሚውሉት ይመስለኛል። እና እንደዚህ እያደረግ ሀይሚ አብራኝ ትሄድ ባጣ ቆይ መሆን የለባትም። ገና ዱባይ ራሷ መሄድ ትችላለች። ገና ዱባይ ትኬት ቆረጠልኝ ብላ ከዛ ደግሞ ነገ ስትጠሉ ሌላ ሴት ጋር ይህን ነገር መጀመሪያ ቀረብ ብሩኬ ማለት ነው። ከሀይሚ ጋር ከመሆን በፊት ዱባይ መሄድ አይጠበቅብም። ግዴታ ዱባይ መሄድ አለብን እንዴ ከእሷ ጋር ለመታረቅ? ሀይሚ እንደምትወድ እኮ ታውቃለህ እያለች ነው። ለምንድነው ከሌላ ሰው ጋር ሲሆን የምትናደጅ እንዴ? ስለምትወድ ነው የምትናደደው። ከአንድ ሰው ጋር ብቻ መጽናት ስለምትፈልግ። አሁን አንተ ሀይሚን ከሌላ ወንድ ጋር ብታያት አትናደድም? ትናደዳለህ። እሷ የምትናደደው ስለምትወድ ነው። አብረህ ለመሆን ለመቀጠል ደግሞ የሚያጠራጥራት የምታደርገው ያንተ ባህሪ ነው እኮ። ከአንተ እንድትርቅ ከአንተ ጋር ለመሆን ተወድሃለች፣ ግን ደግሞ ህይወቴ ጋር እንዴት ነው አብሮኝ የሚኖር? አንድ ሰው ስለወደድ ነው ብቻ አብረን እንኖራለን ማለት አይደለም። እኔ አሁን አንድ ሰው ወደድኩት አፈቀርኩታ፣ ግን ደግሞ ለትዳር ይሆነኛል አይሆነኝም ብዬ ወስኜ ነው የማገባው እንጂ ስለምወደው ብቻ ግዴታ አብሬ መሆን አለብኝ ማለት አይደለም። እና ያ ነገር ነው የሚያጠራጥራ። ወደፊት ትዳር ላይ ስንሆን አብረን ስንኖር እንዴት ነው የምንኖረው? ይሄ ነው ሀይሚን በጣም እየከበዳት ያለው እንጂ አለመውደዱ አይደለም። አንተ ጋር እንዳትሆን የሚያደርጋት ስለምትወድ ነው የምትናደደው። ግን ደግሞ አብራ ለመቀጠል ትፈራለች። ለምን? ነገ ትዳር ላይም እንደዚ አይነት ነገር ልትፈጥር ስለምትችል ማለት ነው። እና ብቻ በጣም ከባድ ነው ለመናገር። ብሩኬ ሀይሚን ለማሳመን ሴት መጠቀም የለብም ሁሌም ቢሆን